ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ለወንድማችን እንግዲህ ጋዜጠኛው ነፍሱን በአጸደ ገነት ያኑረው ማለት ነው። በጣም ያሳዝናል። እንግዲህ ዛሬ የቀብር ስነ ስርዓቱ ተፈጽሟል ማለት ነው። በዛሬው ዕለት በጣም ልብ ይሰብራል። ሁላችንም በጣም አዝነናል። ነፍሱ በአጸደ ገነት ትደር። እንዲሁም ደግሞ ይዤላችሁ የመጣሁት እንግዲህ ስለ አዶናይና ስለ ዘማሪ ገብረ ዮሐንስ ወንድማችን ስለሱ እንኳን ደስ አላችሁ ላለው። ምክንያቱም አዶናይ ትልቅ ስራ ሰርቷል። እውነቴን ነው ምላችሁ። በአዶናይ በመልካም ስራው የምትደሰቱ ሁላችሁም እንኳን ደስ አላችሁ። ዲያብሎስ ብቻ ነው ክፉ ስራ የሚወደው ማለት ነው። እና የሰው ልጅ የሆነ ሁሉ መልካም ስራን ይወዳል። እንኳን ደስ አለክ። እንግዲህ የመኪና ስጦታ እንዲሁም የቤት የሹፌር ነበረ፣ ሁሉም ነገር ተሳክቶለታል። እግዚአብሔር ይመስገን። እውነት ቀን ያስጎነብሳል፣ እግዚአብሔር ያነሳል፣ እግዚአብሔር አንድ ቀን ያያል ማለት ነው። አያችሁ አሁን የዚህ ዘማሪ እንግዲህ ማንም ሰው ያላስታወሰው ማንም ያላየው ነው። ዝማሬውን ሁላችንም እንወዳለን በጣም በእንባ ነው እሱን ዝማሬ የምንጨርሰው። ግን የትኛው ሰው አላነሳውም፣ አላስታወሰውም። ይሄ አዶናይ ግን እውነቴን ነው የምለው ከእግዚአብሔር ተልኮ እንዲሄደ ነገር እንግዲህ አይኑም አያይም። በጣም ያሳዝናል። እንዲህ ነው ብዬ እንግዲህ መናገር አልችልም። ያለበትን ችግር ሁላችሁም ታውቃላችሁ። እንዲሙ ነው፣ ቤት የለውም፣ መኪና የለውም። እግዚአብሔርን ብቻ ነው የሚያመሰግነው። በቃ የእሱ ሀብት አንደበቱ ብቻ ነው፣ ፈጣሪ ብቻ ነው ማለት ነው። እና ብዙ አይነት ነገሮችን ብቻ እንዲህ ነው ብሎ የማይነገር ነገር ማለት ፈጣሪ ታሪክ ይለውጣል። እውነቴን ነው ምላችሁ። እና የገብረ ዮሐንስን የወንድማችንን ታሪክ የለወጠ አምላክ ሁላችሁን የሚለውጥ ብዬ ነው ማስበው። እቺም እህታችን እንግዲህ ኢንተርቪው ተደርጋለች ማለት ነው። ስለ አዶናይ ተጠይቃ በጋዜጠኛው ተጠይቃ እንግዲህ እሷም የመለሰችው በጣም ጥሩ መልስ ነው የመለሰችው። እሱ ባያነሳኝ ዛሬም ከ13 አመት ጀምሬ እንግዲህ ቆሎ ስሸጥ ነበረ። ማንም አያስታውሰኝም፣ ማንም አያነሳኝም ነበር። እሱ ግን ከመሬት አነሳኝ። እንዲሁም አክበረትን ማስታወስ ትችላላችሁ። አምሰለት ምጭ ላይ ቀርባ የተናገረችው ልጅ ከመቀሌ የመጣችው እሷንም አይታችኋል ማለት ነው። እና የብዙዎችን ታሪክ አዶናይ እየቀየረ ነው ያለ። ስለዚህ አዶናይ መደገፍ አለባችሁ። ከክፉ ነገር ሁሉ ይሰውርህ እያላችሁ እና መልካም የሆናችሁ ሁላችሁም ስለ አዶናይ መልካም ስራ መመስከር ማበረታታት አለባችሁ እንጂ ዝም ብሎ ማየት አይደለም። አንድ ሰው መልካም ሲሰራ ጎበዝ፣ ጀግና፣ በርታ ማለት አለብን። እና አዶናይ ሊመሰገን ይገባል። የእውነቴን ነው የምለው። እንደ አዶናይ አይነት ኢትዮጵያ ውስጥ ቢኖር አዶናይ ብቻ ሳይሆን ማስተር አብነት የማይረሳ ሰው ነው። አንደኛ ለሁላችንም ማለት ነው። እና እንዲህ ደጋግ የሚሰሩ እንደ ማስተር አብነት፣ እንደ ባላደራው መልእክተኛው፣ እንደ አዶናይ ደግሞ ከኋላ መጥቶ ሁሉንም አስናቀ ማለትም በቃ ታሪካቸውን እየለወጠ ነው ያለው። የሌላዎቹ ያው እርዳታ እየረዱ ሰዎችን እያነሱ ያላቸውን አቅም እያደረጉ ነው። አዶናይ ግን ይለያል። እንዴት ነው የሚለየው ካላችሁ በቃ የእሱ አርባው ነው የተሰጠው ነው። በአንድ ጊዜ መጥቶ ሚዲያ ላይ በአንዴ ታውቆ እንግዲህ ካናዳ በሚኖርበት ሰዓት ሁላችንም አይተናል። እሱ ራሱ ገንዘብ ራሱ የሆነ ሰዓት ላይ ተሰብስቦለት ነበረ። በቃ በብዙ ችግር በብዙ መከራ ውስጥ እንዳሳለፈ ብዙ ነገሮችን ቤተሰቦቹ እንግዲህ ሀብታሞች ናቸው እንዳያችሁት። ይሁን እንጂ ግን እሱ ካናዳ ያልፍልኛል የበለጠ ለወጣለሁ ከኢትዮጵያ ኑሮ ብሎ ሂዶ ያላሰበው ስለሆነ የገጠመው በዛ በስቃይ ውስጥ ነበር ሲኖር የነበረው ካናዳ ማለት ነው። እና ከዛ ተመልሶ መጥቶ ግን ብዙዎችን እንባ ያበሰ የብዙዎችን ታሪክ እያነሳ የተረሱትን እያስታወሰ ያለ ነገር ነው። ሃይማኖት፣ ብሄር፣ ቀለም እንትን ሳይል ማለት ነው። እና ስለዚህ እንደ አዶናይ ያለውን እግዚአብሔር አምላክ ያብዛልን። የእውነቴን ነው ምለው። በቃ እንደዚህ አስታዋሽ ያጡትን አሁን ይህን ሰው ማን ያስታውሰዋል? ከምር ሁላችንም መዝሙሩን ከመስማት ውጭ ማን ነው ለሱ ድጋፍ? ማን ነው ይሄ ልጅ መኪና ያስፈልገዋል፣ ቤት ያስፈልገዋል፣ ሹፌር ያስፈልገዋል፣ የሚያወጣው የሚያገባው ብሎ ማን አስታወሰው? እግዚአብሔር የሆነ ሰው ይልክላችኋል ሰበብ አድርጎ ፈጣሪ። የእውነቴን ነው ሊያነሳችሁ ሲል ፈጣሪ እናንተ ሳታስቡት ማለት ነው አንድ ነገር ይልክላችኋል። በቃ ሰበብ ነው የሚያደርግላችሁና
እንግዲህ የዚህ ልጅ ቻሌንጅ ሁላችንም እንቀላቀል ሲባል ነበር። እንዲህ በአማረ ሰርግ በሚመስል ሁኔታ ላይ አቀባበል ተደርጎለት በመንፈሳዊ ህይወት በዛ ላይ እንግዲህ የቤቱም መኪናውም ሹፌሩም ሁሉም ባንድ የተሳኩለት እግዚአብሔር ይመስገን። እውነቴን ነው ምለው፣ በጣም ደስ ብሎኛል። ያሳዝናል። ምን እንደዚህ አይነቶቹን ፈጣሪ ባበዛልን። የእውነት እኔ መልካም ሰው ሳይ በጣም ቀናለሁ። ይቅርታ አድርጉልኝና ማለት ነው። መንፈሳዊ ቅናት። ለምንድን ነው መስቀኝ ካላችሁት፣ በቃ እኔ ልጄ ቢሆን ወንድሜ ቢሆን ባሌ ቢሆን አባቴ ቢሆን እላለሁ ጥሩ ሰዎችን ሳይ ማለት ነው። እና ብቻ አላቅም እንደዚህ አይነቱን ሰው እንደው ላልወለዱት እንደዚህ አይነት ይስጥ፣ ላላገባንም እንዲህ አይነት ባል ይስጠን። መልካም በቃ ከራሱ አልፎ ለሰዎች የሚኖር። ለሰው መኖር እኮ በጣም ነው የሚያስደስተው። ለራሳችሁ ስትኖሩ ለምን እንደሆነ ለራሳችሁ ስትኖሩ ብዙም ኬር አይሰጣችሁም። ግን ለምትኖሩበት ሰው ለሰው ስትኖሩ እና ለራስ ስትኖሩ አንድ አይደለም። ለሰው ሲኖር በጣም ብዙ መስዋዕት ትከፍላላችሁ ከራሳችሁ በላይ ማለት ነው። ባለፈው እንግዲህ ወንድም ካሊድ ፋውንዴሽን ላይ አይታችኋል። ሌሊቱ ሙሉ አዶናይ ቁጭ ብሎ በአዶናይ 800,000 50,000 70,000 ምን ሺ እያሉ በአንድ ጊዜ አይታችኋል። ከ20,000 በላይ ማለት ነው በአንድ ጊዜ በአንድ ሌሊት በሰዓታት ውስጥ ማለት ነው። ከ20,000 ሚሊዮን በላይ በአጠቃላይ 32 ሚሊዮን ምናምን ገብቷል እያለ ነው። 32,000 ሚሊዮን እንደገባ እንግዲህ አዶናይም ለሰት ሙጬ ላይ ሲናገር ነበረ ማለት ነው። እና አዶናይ ህልሙን ነው የኖረ እንደተናገረው እዚህ ጋም ሲናገር እኔ ህልሜን ነበረ ጽፍ ነበረ በቃ እኔ እንደዚህ ሆናለሁ፣ ይሄን አክል ህጻናት ከጎዳና አነሳለሁ፣ እንደዚህ እናቶችን እረዳለሁ እያልኩኝ ህልሜን ጽፍ ነበር አለ። ያን ህልሜን ግን ዛሬ ኑሬበታለሁ። ገና ታዳጊ ነው እንዳያችሁት። አዶናይ ማለት 25 አመት እድሜ ያለው ወጣት ነው ገና ማለት ነው። በዚህ እድሜው ግን ታሪክ እየሰራ ነው። ከትላልቅ አባቶች አያቶቹ ከሚሆኑ ሰዎች ጋር አብሮ ከነሱ ጋር ተሰልፏል። እንግዲህ አዶናይ በትምህርት አይደለም፣ በእውቀት አይደለም፣ በምን አይደለም፣ ፈጣሪ ከላይ ነው። በቃ ቲክቶክ ላይ ታወቀ፣ የሚሰራው ውጤታማ ሆነ፣ እድሉ ሆነ፣ ህዝብ ወደደው፣ ሰው ወደደው ከሚያደርገው ነገር። በዛ ብቻ ሳይሆን ደግሞ በመልካም ስራው የሚያደርጋቸው መልካም ስራ ሰዎችን የተረሱትን ምኖችን ልጅ እኮ ቆየን እኛ ነጻነትን ቆሎ ስትሸጥ ካየናት ስንት አመት። ማስተር አብነትም አግኝቷት የሆነ ሰዓት ላይ ገንዘብ ሰጥቷት ነበር ቆሎ እየሸጠች ና ለእናቴ ልዝፈን ምናምን ብላ ማስተር ጋር ዘፍና ነበር። አይታችኋል ማለት ነው። ብዙዎች አይተዋታል፣ ግን ታሪኳን አልለወጡም ነበረ። አዶናይ ግን ዛሬ አርቲስት አደረጋት። ከዛ ሁሉ አውጥቶ ከትቢያ ከተጣለችው አንስቶ ታሪኳን ለወጠና እንደዚህ የሰው ታሪክ የሚለውጡ ለሰው ደስታ የሚሞቱን ሰዎች መድኃኔዓለም ያብዛልን፣ እመብርሃን ታብዛልን ማርያምን። እኔ እንደዛ ነው የምለው። እድሜ ከጤና ጋር ይስጣቸው። እንደ አዶናይ እንደ ማስተር አብነት እነዚህ ደጋግ የሚሰሩ ብዙዎች አሉ። ባላደራው፣ መልእክተኛው እንዲሁም ደግሞ ጆን ዳንኤልም ጥሩ ስራ እየሰራ ነው። እሱም ሰሞኑን ግርግር በተፈጠረው ብቻ ማየት ሳይሆን ውሃ ላጡ ወገኖቻችን ውሃ እየሰጠ ውሃ እያፈለቀላቸው ቆሻሻ ውሃ የሚጠጡ የተጠሙትን እያጠጣ መልካም ስራ ታሪክ የማይረሳውን እየሰራ ነው። እሱም በቃ እንዲደጋግ ሰዎችን ያብዛለን። ማንም ሰው ስህተት እኛ ነው ማለት እንችላለን። ስህተት ብቻ አይደለም መልካም ጎኑንም ማውራት አለብን። እዚህ ጋር የጃኒን ቪዲዮ ስለለጠፈ ብቻ እሱ ልጅ መጥፎ ነው ማለት የለብንም። መልካም ልጅ ነው። ጥሩ ስራ የሚሰሩ ሰዎች አንዳንዴ ኑሯችሁ እናንተ ብር ስታገኙ ዝነኛ ስትሆኑ አትጠቀሙበትም ማለት ለራሳችሁ ብልጭልጭ ነገር ምናምን እንጂ ሰውን አትረዱ። አዶናይ ግን ይሄ ሁሉ እየረዳ ያለው ምንድነው ካላችሁ እሱ ቤት የለውም፣ ተከራይቶ ነው የሚኖረው ማለት ነው። ተከራይቶ እየኖረ ለሰዎች ግን ይረዳል። ለሰዎች የሚረዳበትን ሌላ ብልጥ ልጅና ቆሻሻ ጥቅመኛ ልጅ ቢሆን እኮ አዶናይ ገንዘቡን ሰብስቦ ለራሱ ምን መሰለ ቤላ ቤት ገዝቶ ፏ ብሎ ቤተሰቦቹንም ከመቀሌ ሸገር አምጥቶ ማኖር ይችላል። ግን ሰው ይቀድማል፣ እርዳታ ይቀድማል። ምድራዊ ነገር ብለን መንገብገብ ጥሩ አይደለም በማለት ነውና እኔ የአዶናይን ስራ በጣም ነው የምደግፈው። ጎበዝ ጀግና ወንድማችን በርታ ነው ምለው። ለድምጽ ቀስ እያልኩ ስለማወራ ይቅርታ ማለት ነው። ብዙ እንግዶች አሉብኝ ለዛ ነው።
ድንገት ካልተሰማችሁ ማለት ነው። ግን እቺን ቪዲዮ ሳልሰራ አላልፍም ብዬ ነው። መልካም ሰዎችን ያብዛልን። አንዳንዴ መልካም ነገር ሲሰሩ ለመልካሞቹ አብረን ድምጽ መሆን አለብን። አዶናይ እግዚአብሔር አምላክ ያሰብከውን ሁሉ ያሳካልህ። ለአንተ ለሰዎች እንደቆም ከመድኃኒዓለም ለአንተ ይቆምልህ። የምትወዳት እመቤቴ ደግሞ ለአንተ በቃ ከፊት ትሁን፣ ጠላትን ሁሉ እያስወደቀች። እውነቴን ነው የምለው እንዲህ አይነቱን እግዚአብሔር አምላክ ያብዛልን መድኃኒዓለም ማርያምን። እኔ እንዳሮጊት ምርቃት ወዳለሁ ማለት በቃ ደስ ይለኛል። ስሜቴን የምገልጸው እንደዚህ ነው። የፈጣሪን ስም ጠርቼ ነው። መልካም ስራ የሚሰሩ ሰዎች እኔ ለሰው ሲደረግ በተለይ ለተቸገሩ፣ ለተራቡ፣ እንዲህ ለተበሳቆሉ ሰዎች ያላቸው ሰዎች ሄደው ሲያነሷቸው ሳይ እኔን እንዳነሱ ነው የሚመስለኝ። ውስጤ በጣም ስሜቱ ደስ ይለኛል። እና እኛም ኑሮን እኛም ሰዎችን ለመርዳት እግዚአብሔር አምላክ ይርዳን። ሰላማችሁ ይብዛ። ወዳችኋለሁ። ለሞተው ነፍስ ይማር፣ ለጋዜጠኛው ነፍሱን ባጸደ ገነት ያኑረው። ዛሬ ቀብር ስነ ስርዓቱ ተከናውኗል ማለት ነው። ስለዚህ እኔ ራሂል ፓርካ ቪዲዮን ሲደርሰኝ ዛሬ ወዲያው የጠረጠርኩት በእጃቸው የሞተ ሰው አለ፣ በእነሱ መተት የሆነ የሞተ ሰው አለ ወይም ያበደ ሰው አለ እና ያንን የሆነ ሰው አጋልጣለሁ ወይ ገነት ለራሂል ያንን አጋልጣለሁ ወይ ራቆት ቪዲዮ። ለነገሩ ራሂል ራቆት ቪዲዮ ይገርማታል ብዬ አላስብም። እሷ ራቆት ቪዲዮ ቢፖስትባት ይሄን ያህል ኬር የሚሰጣት ሰው አይደለችም። ግን የሆነ ወንጀል ሰርተው በእነሱ ምክንያት ያበደ ወይ የሆነ ሰው ቢዝነስ ቀምተዋል፣ አሳብደዋል፣ ወይ የሆነ ሰው ገለዋል። ያ እንዳይወጣባቸው ነው የታረቁት። በዚህ ፍጥነት ጉዳዩን ለመሸፋፈን ነው የታረቁት። ቆሻሻ ግን ላዩ ላይ ሽቶ ቢነፋበት ለጊዜው እንጂ የሽቶ ሽታ ሲያል ቆሻሻው ድጋሚ መሽተቱ አይቀርም። ስለዚህ ይሄ ነገር ይወጣል አይቀርም። እንዲህ ተሸፋፍኖ የሚቀር ነገር እንዴት አመሻችሁ። እውነት ማውጣት የሚችል ሰው ካለ የሚያውቅ ሰው ካለ አሁንም በቃ ሰው ይዳን አይደለም። ከዚህ በፊት ብዙ ሰው ብዙ ነገር ሆኖ ሊሆን ይችላል፣ አናቅም። ይሄም አሁን እዚህ ጋር የወጣ ነገር ስለሆነ ነው የሰማነው። ያልሰማነው ብዙ ጉድ ሊኖር ይችላል። ሁሉም በሆዱ የያዘው ብዙ ነገር ሊኖር ይችላል። ያልተሰማ ያልታየ ብዙ ነገር ሊኖር ይችላል። ግን በቃ የምታውቁት ነገር ካለ መረጃ ያላችሁ ሰዎች ተናገሩት፣ አውጡት። ሌላም ሰው የሆነ ነገር ከመሆኑ በፊት አውጡት፣ በቃ ተናገሩት። እሱ ልል ነው የመጣሁት። አውዬ አመሰግናለሁ። ነጅዬ ግን አንቺስ ራሱ ግን ደህና ነሽ? አንቺ ዛሬ ልጅቷን ሳውራት እኔ ልጅቷን ሳውራት በቃ ማለት የጠየቅኳትም የነበረው ያለ ምክንያት መተሽ ለኔ ከእንደዚህ ሰው ተጠንቀቂ ልትይኝ አትችይም። ፊሽ የሆነ ነገር ሊኖር ማለት በቃ ያለ ምክንያት እኔ ሀዋንቺ ጋር መጥቼ ከሊን ተጠንቀቂው ልልሽ አልችልም። ወይ የሰማሽው ነገር ሊኖር ይችላል። ስንት ወር ነው ያለችሽ? እንግዲህ ሰሞኑን የቤይሩት ነገር ደግሞ ጭራሽ ህይወትም የጠፋ ሰው አለ። ሰላም ጤና ይስጥልኝ ተመልካቾቻችን፣ የሰዓቱን ዜና ይዤ ቀርብ ያለው ከሰዓቱ ዜና ጋር መሲ ብርጅስቶን ነኝ። በቤይሩት የሚኖሩ ኢትዮጵያውያኖች እርስ በርስ በመጣላት ወደ ቲክታክ ፔጅ በመምጣት አንዷ ገኒ የምትባል ጠንቋይ ቤት ሄዳ ወንዶች ላይ በሰራችው ግፍ ወይዘሮ ራሄል የሚባሉ በሲኒ ጥንቆላ የሚታወቁ ቲክታክ ላይ እሳቸው አጀንዳውን ይዘው በመምጣት ሱሱ በምትባል ግለሰብ ላይ የጥንቆላ መረባቸውን ዘርግተዋል ሲሉ የመጀመሪያ ክስ ያቀረቡት ወይዘሮ ሱሱ ናቸው። ወይዘሮ ሱሱ እንዳሉት እኔ በሂውማን ሄር ስራ የምተዳደርና ሰርቼ የማድር የልጅ እናትና ባለትዳር ነኝ ሲሉ ለህዝቡ ቅሬታቸውን በለቅሶ አቅርበዋል። ባልደረባችን ምስር መስመር ላይ ስላለች ዝርዝሩን ታቀርብልናለች። ሰላም እንዴት ነሽ መሲ? አሁን በደረሰ መረጃ እንደው ባልደረባይ ምስር እንዴት ነው ቤይሩት ላይ ያለውን ነገር ለዘገባ ቦታው ላይ ስለተገኘሽ ምን አለ አዲስ ነገር? እስኪ ህዝቡ በጉጉት እየጠበቀው ያለው ጉዳይ ስለሆነ እስኪ ባክሽ። እሺ አመሰግናለሁ። አሁን ላይ ቤይሩት ላይ እየተካሄደ ባለው ነገር ላይ ወንዶች በደረሰባቸው ግፍ ሁላችሁም ኢትዮጵያውያን ይፍረደኝ ሲሉ ድምጻቸውን አንዳንድ ቦታ ላይ እያሰሙ ይገኛሉ። በተለይ ደግሞ ዱባይ ያላችሁ ወገኖቻችን እናንተ ፍትሃዊ ናችሁና ይሄንን ጉዳይ እንዴት ታያላችሁ? ከጎናችን ሁኑ። እኛ ለካ ወንዶች ሴቶችን መጠጋት ያስጠላን በእነሱ ምክንያት ነው፣ ሴቶች እየራቁን ያለነውና ለዚህ ፍትህ ማግኘት አለብን ሲሉ ድምጻቸውን አሰምተዋል። እንደው ከተኮላሹ ወንዶች መካከል እንደው አግኝተሽ ያነጋገርሻቸው ወይዘሮ ገኒ ቀለበት ከጣሉባቸው መካከል እንደው አግኝተሽ ለዜና ዘገባችን እስኪደርስ ድረስ ያነጋገርሻቸው ሰዎች ነበሩ?
አንዳንድ ወንዶች ነበሩ በሰዓቱ በፍቅር የቀረበቻቸውና ወይዘሮ ገነት በፍቅር የቀረበቻቸውና እንደሚወዱ አስመስለው ቀርበው ሌላ ዜጋ ሲያገኙ ሊያገቡ ሲፈልጉ እኛ ሌላ ሴቶች ጋር እንዳንጠጋ አድርገው ይሄንን መተት ስላሰሩብን ሴቶች ጋር ስንጠጋ ሴቶች እናንተ አታስደስቱንም በማለት እየራቁን ይገኛሉ። ስለዚህ እባካችሁ የኢትዮጵያ ሕዝቦች ለዚህ ድምጹን ሲሉ ተማጽነዋል። እንደው ትላንትና አንድ በሶሻል ሚዲያ እየተሰራጨ ያየነው አንዳንድ ቪዲዮ አለና ታርቀናል የሚል ሁለቱም በዳይና ተበዳይ ሆኖ የመጡ ታርቀናል ብለው መጥተው ነበርና እንደው እነሱንስ አግኝተሽ ለማነጋገር ሞክርሽ ነበር? እነሱን አላገኘዋቸውም። ግን ራሄል ጀበና እና አንዳንድ ሰዎች ግምታቸውን እንዳስቀመጡት ራሄል ጀበና ተገዳ እንደሆነና የሆነ የፈራችው ነገር እንዳለ እየተናገሩ ይገኛሉ። ኦኬ ከተኮላሹት ወንዶች መካከል ለአግኝተሽ ያወራሹ ኢትዮጵያዎች አሉበት ወንዶቹ ላይ ጥቃት ከደረሰባቸው ወንዶች ላይ ምክንያቱም ያ ህዝቡ በጣም ጭንቀት ላይ ያለው እንዲሁም በኢሜል እንዲሁም ደግሞ በጣቢያችን በመሲ ብርጅስቶን ሜሴጅ ኢሜል እያደረጉልን ነው እና ያሉት እንደው ከተኮላሹ ጥቃቸው ካነሰ ወንዶች ላይ ኢትዮጵያኖች ወንዶች ይገኙበታል። እስካሁን አድራሻቸው የጠፉ ኢትዮጵያኖች ወንዶች አንድ 7 ወንዶች ኢትዮጵያውያን ናቸው ለፍቅር ሲጠቀሟቸው የነበረ ኢትዮጵያውያን ናቸው እና ሌላ ሴቶች ጋር እንዳይሄዱ በማለት ሌላ ሴቶች እንዲያስጠሏቸው ተደርጎባቸዋል። እቃቸውም እንዲያንስ ሌላ ሴት ጋር ሲሄድ እንዳይቆም ተደርገው መተት የተሰራባቸው ስለሆነ አሁን እነዛ ወንድሞቻችን ማግባት አልቻሉም። ሴት ይርቃቸዋል። ሴት ጓደኛ ቢይዙም እየራቃቸው ስላስቸገራቸው ይሄንን ነገር ሙሉ በሙሉ ከላያቸው ላይ እንዲያነሱ ያስደገሙባቸው እንዲነሳላቸው ሲሉ ጥያቄያቸውን እያቀረቡ ይገኛሉ። እንደው ያው በቤሩት ከተማ ላይ በጣም ጀግና የመዳም ቅመሞች ያሉባት ናትና በእነዚህ ጥቂት ወንበዴዎች ስማ ቤሩት ተብሎ ጠቅላላ በመነሳቱ የቤሩት የመዳም ቅመሞች እባክሽ ምን አሉ? በጣም አዝነዋል። በጣም ጀግና ሴቶች አሉ ቤሩት ላይ አንገታቸውን ደፍተው መዳም ቤት ዝቅ ብለው የሚሰሩ ቤተሰቦቻቸው የሚያስተዳድሩ ልጆቻቸውን የሚያሳድጉ ጀግና ሴቶች አሉ። በእንደዚህ አይነት ነገር የሁላቸውም ስም የቤሩት ሴቶች ተብለን በመጠራታችን አዝነናል፣ አፍረናል ብለው አስተያየታቸውን እየሰጡ ይገኛሉ። አመሰግናለሁ ባልደረባዬ። እኔም ደግሞ በዚሁ በዩናይትድ አረብ ኤምሬት አግኝቼ ያነጋገርኳት